መንግስታዊ ሽብርተኝነት መገለጫዎቹ በሁለቱም ክልሎች ምን ይመስላል የሚለውን በደንብ ማውራት ያስፈልጋል። ለምን ሰሞኑን በጣም ጥግ የደረሰ መንግስታዊ ሽብርተኝነት በአማራ ክልልም በኦሮሚያ ክልልም እየታየ ነው። በጣም የሚያሳዝን ነው። ይሄ ነገር እንግዲህ ዓላማው ምንድነው የሚለውንም በጣም ሰፋ ያለ በጣም የኔ አጭር የሆነ ዓላማ አለው። አብይ በጣም ሁሉ ጊዜ አጭር የሆነች ግን ሎንግ ተርሙስ ምንድነው የሚለውን ማየት ያስፈልጋል። ነገር ግን ያው መገለጫዎቹ አንድ በአንድ ከኦሮሚያ ክልል ጀምረን ወደ አማራ ክልል እንሄዳለን። እና የአብይ አገዛዝ መንግስታዊ ሽብርተኝነት መገለጫዎቹ ምን ምንድን ናቸው የሚለውን ለማየት መጀመሪያ ያለ ህግ ያለ ፍርድ ቤት ውሳኔ ሰውን በአደባባይ መረሸን ይሄ ኤክስትራ ጁዲሻል ኤክስኪዩሽን የሚባለው አሁን በኦሮሚያ ክልል በአማራ ክልል ፍርድ ቤት አቀርቡ አንድ ሰው ኦኔግ ነው ነው ሸኔ ነው ወይ ፋኖ ነው ካሉ ይረሽናሉ። በቃ ከጠረጠሩ ይረሽናሉ። ይሄ ምንም በቃ እንግዲህ አንድ ሰው ወንጀለኛ ነው ብለ አሁን እንግዲህ አብይ ስርዓት መንግስት ነው ብለን ከወሰድነው አንድ ተጠርጣሪ ኦኬ ፋኖ ነው ወይ ደግሞ ኦኤልኤ ነው ብሎ ከጠረጠረ ፍርድ ቤት ማቅረብ ይችላል። የራሱ ፍርድ ቤት አለ። ያንን ፍርድ ቤት እንኳን አይጠቀምም። አሁን በኦሮሚያ የጸጥታ ፍርድ ቤት አቋቁሟል። በየእርከኑ ጸጥታ ፍርድ ቤት ነው እንጂ መደበኛ ፍርድ ቤት እየሰራ አይደለም። ቆይቷል ከፈረሰ። ይሄ ኮሬ ነገኛ ከተቋቋመ በኋላ የጸጥታ ፍርድ ቤት በወረዳ ደረጃ አለ እና ፍርድ ቤቶቹ ኦልሞስት ተዘግቷል። ወንጀል ጉዳይን በተለይ ደግሞ ይሄ ፖለቲካ ውሳኔዎችን መሰረት አድርጎ ሰውን የሚረሽኑ በአደባባይ በሚሊሻ በፖሊስ በመከላከያ ምናምን ያንን ትንሽ እንትን ለማድረግ የጸጥታ ፍርድ ቤት አስብ የጸጥታ ፍርድ ቤት መደበኛ ፍርድ ቤቶችን ዘግቶ በአማራ ክልልም ያው ፍርድ ቤቱን አይጠቀሙም። እንደው ዝም ብሎ ይረሽናሉ። ያ ሰው ንጹሃን ዜጋ ነው ወይ ተጠርጣሪ ነው ወይ ፋኖ ነው ወይ እነሱ ምሉት ሸኔ ነው አይታወቅም። ብቻ ግን አብይን የሚቃወም ሰው ከሆነ ይረሽናል ወይ ደግሞ በሆነ አጋጣሚ የግል ጸብም ካለው ከሚሊሻ ከካቢኔዎቹ ጋር ያው ሸኔ ነው ብሎ ይረሽናሉ። ኦሮሚያ ውስጥ በአማራ ክልልም ፋኖ ብሎ ይረሽናሉ። እና ይሄ የመንግስታዊ ሽብርተኝነት በኦሮሚያ በአማራ ክልል በሁለቱም ክልሎች ያለ ፍርድ ቤት ትዕዛዝ ወይ ደግሞ ውሳኔ ዜጎችን ጎትቶ ከፍርድ ቤት አንዳንዴ ያስራሉ። ካሰሩ በኋላ ከፍርድ ቤት አውጥቶ ይረሽናሉ። ይሄ በጣም የተለመደ ነው ኦሮሚያ ውስጥ። ለምሳሌ አሁን እኔ የማስታውሰው አንድ በጣም የሚታወቅ ገላና ኢማና የሚባል በፕሮቴስቱ በኢህአዴግ ላይ ፕሮቴስት ሲካሄድ በነበረበት ጊዜ አምቦ ዙሪያ እንትን ኮኦርዲኔት የሚያደርግ ነበር ገላና ኢማና። አብይ ስልጣን ከያዘ በኋላ ያ ልጅ በቃ ተሳክቶልናል ወያኔን ሸኘን እኮ ብሎ ወደ ስራው ተመለሰ። ያ ገላና ኢማና የሚባል አምቦ አካባቢ ተደስቶ ወደ ስራው ተመለሰ። በኋላ አብይ ስልጣን ከያዘ በኋላ ጋላናን አሰሩ፣ ከእስር ቤት አውጥቶ ወንዝ ዳር ገደሉት። ከዛ በኋላ ደግሞ ሬሳውን አንስተው በድብቅ ቀበሩት። ከዛ በስንት መከራ ቤተሰቦቹ ሬሳውን ስጡን ብሎ ሬሳውን ተቀበለ። በዛ እንትን
ሊቀበር ተደረገ በማህበረሰቡ እና ያለምንም ፍርድ ቤት ትዕዛዝ ነው እንግዲህ ግድያዎች የሚካሄደው። ይሄ አባገዳዎቹ ሲረሸኑ ከረዩ አባገዳዎች ዝም ብለው ወታደር አባገዳዎችን ወደ 15 የሚሆኑ አባገዳዎችን በተርታ አንበርክኮ ልክ አሸባሪዎች እንደሚያደርጉት አንበርክኮ አናታቸው ላይ በተርታ እንደዚህ አባገዳዎችን ያደረገ አብይ አህመድ እነ ሽመልስ አብዲሳ ይሄ መንግስታዊ ሽብርተኝነት እንትን ለማድረግ ያፋፋሙ ማለት ነው። እና ይሄ የልጅሽ ጫካ ገብተዋል ብሎ እናቶችን አባቶችን መግደል እሱ የታወቀ ነው። በጣም ሁሉም ቦታ በኦሮሚያ ክልል ሁሉም ወረዳዎች ይከናወናል። ልጅሽ ጫካ ነው ያለ ብሎ ቶርቸር ያደርጋሉ፣ ይገላሉ። ለምሳሌ ወለንጭቲ አዳማ አካባቢ ያለው ከከረዩ መተሃራና አዳማ ማዕከል ያለችው ወረዳ አለች ወለንጭቲ የምትባል። እዛ አሁን ኩለኒ የምትባል ስሟ ይታወቃል። ኩለኒ ሐዋስ ትባላለች። ልጇ ኦኤልኤ ውስጥ ስለገባ ልጅሽ ካልመጣ እንገልሻለን ተባለ። አሰሩት። ከዛ ረሸኗት እናትን። በዚህ ደረጃ ነው እንግዲህ ቄሶች መረሸን፣ ሼኮች መረሸን፣ አባገዳዎች መረሸን፣ ህፃን ሳትቀር ኢሉባቦር ውስጥ አሁን ከ5 ዓመት በታች የሆኑ ልጆች 2 ልጆችን አባታችሁ አመለጠን ብለው ልጆች ህፃናትን ረሸኑ ኢሉባቦር። ይሄ ከዚህ የበለጠ የመንግስታዊ ሽብርተኝነት የለም። እና በቀን በጠራራ ቀንም ይገላሉ፣ በሌሊትም ገለው ይጥላሉ። ሬሳ በጅብ ይበላል፣ በጫካ ይወረወራል። ይሄ ታወቀ ነው። አንደኛው እሱ ነው። ሁለተኛ ሰውን በከባድ መሳሪያና በድሮን መጨፍጨፍ በኦሮሚያም በአማራ ክልልም። ይሄ ትግራይ ጉዳይ የታወቀ ስለሆነ ነው። አሁን እሱ ተጠንቶ በዓለም አቀፍ የተረጋገጠ ሰሞኑም የወጣ የትግራይ ጄኖሳይድ አጣሪ ኮሚሽን ያወጣው ሰፊ ጥናት አይተናል። የታወቀ ስለሆነ ነው። የትግራይ ጉዳይ ብዙ ጊዜ ይሄናል አልፈጅም። የታወቀ ስለሆነ ነው። የመንግስታዊ ሽብርተኝነት በትግራይ እሱ የታወቀ ነው። አሁን የማይጠና የተከለከለ ክልል ኦሮሚያ ክልልና አማራ ክልል ምንም መረጃ የማይወጡ ክልሎች ስለሆኑ ታፍኖ እየተንገላታ ያለው ህዝብ አለ እና ያው በትግራይ ክልል በጦርነቱ ጊዜ ታፍኖ ተከቦ የተደረጉ ነገር ሪኮርድድ በዓለም አቀፍ ደረጃ የታወቀ ስለሆነ አሁን ተራው የኦሮሚያና የአማራ ክልል ነው። በድሮ ትምህርት ቤቶችን ተማሪ ያለበት ሆስፒታሎች ሳይቀሩ ቤተክርስቲያናት ሳይቀሩ ቤት ውስጥ በድሮን መጨፍጨፍ ይሄ የታወቀ ነው። ይሄ በጣም የሚያሳዝን ነው። ይሄ ንጹሃን ዜጎች የሚኖሩበት የሚማሩበት እድር ሁሉ ይመታል በድሮን በከባድ መሳሪያ። ልጆች እያጠኑ በከባድ መሳሪያ ቤት ውስጥ ይመታሉ። ኦሮሚያ ውስጥ አማራ ክልል ውስጥ ይሄ ደግሞ በመከላከያ ተነግሮ እንጨፈጭፋለን አንድ ላይ አድርገን ብሎ ዝቶ ነው የሚያደርጉት። ደግሞ ይሄ በጣም የታወቀ ስለሆነ ነው። ሁለተኛው በድሮንና በከባድ መሳሪያ። ሶስተኛውና በጣም የሚያስፈራ ለመናገርም የሚቀፍ አሁን በኦሮሚያ ክልል በሰፊው አብይ ላለፉት 4-5 ዓመታት የሄደበት ይሄ አንገትም መቅላት መጀመሪያ ጉጂ ላይ ነው የጀመሩት። ይሄንን የኦኤልኤ አባል ሆነ ተብሎ አንድ ወጣትን መከላከያ ሰራዊት በስመ አብ ብሎ ነው ያደረገው። በቪዲዮ እየቀረጹ ያንም በሶሻል ሚዲያ ደግሞ ለቀቁት። በነገራችን ላይ ዘግናኝ የሆኑ
እርምጃዎችን ከወሰዱ በኋላ ያንን ቪዲዮ ቀጥታ በዋትስአፕ ግሩፕ ለሽመልስ አብዲሳ ነው የሚላከው። በፌደራል ደረጃ ደግሞ ለዳንኤል ክብረት ነው የሚላከው። አብይን ወክሎ ዳንኤል ክብረት ነው አፕሩቭ አድርጎ ይውጣ ሶሻል ሚዲያ ላይ ማህበረሰቡ እንዲንቀጠቀጥ እንዲፈራ። ሽብርተኝነት ማለት ይሄ ነው። ማህበረሰቡ ይሄንን አይቶ ፈርቶ ብሎ በቃ ይሄ አልቃወምም አብይን ብሎ አንገቱን እንዲደፋ ለማድረግ ይሄንን ነው የሚያደርጉት። በጉጂ የተጀመረው ሰውን ማረድ እንግዲህ በአብይ ዘመን በጉጂ ደቡብ ኦሮሚያ የተጀመረው ከዛ በኋላ ወለጋ ወሰዱት። ወለጋም አሳዩን። አብይ ያደራጃቸው በተለያዩ ስም የሚንቀሳቀሱ ቡድኖች በአሳዩ የሰውን አንገት። ከዛ በኋላ ደግሞ ሰሜን ሸዋ ደራ ላይ በስማም ብሎ ቪዲዮ እየቀረጹ አሳዩ። ከዛ ደግሞ እነሱ የሚያወሩት እከሌ ነው እንደዚህ ያደረገ። አጠቃላይ አብይ ነው የሚያደርገው። የአብይ ደህንነቶች እና መከላከያ ሰራዊት ናቸው የሚያደርጉት። ይሄንን ሙሉ በሙሉ በተለያየ በዛ በኩልም ያደራጅ በዚህ በኩልም ያደራጅ የሚያደርገው የአብይ መዋቅር ነው። የታወቀ ስለሆነ ነው። ይሄንን አሳየ ኦሮሚያ ውስጥ እንዲህ አይነት ሽብርተኝነት ጥግ ዓለም ላይ ነው እንግዲህ የምናውቀው። ሰው ሲታረድ በአይኤስ ጊዜ ነው ያየ ነው። አሁን በአብይ ነው የሚደረገው። በአብይ እና አብይ ያደራጃቸው ኃይሎች የተለያየ ስም ይሰጣል አብይ። ይሄ ሶስተኛ ነው። ለምሳሌ ከዛ ይሄ ሰሞኑንም ያየ ነው ቆራርጦ እንትን ማሳየቱ በአማራ ክልል ተመሳሳይ ነገር ነው። በአማራ ክልል በኦሮሚያ ክልል የሚያደርገው አብይ ራሱ ነው። የአብይ መዋቅር ነው የሚያደርገው። የክልሉ መዋቅር ሊሆን ይችላል፣ የአካባቢ ሚሊሻ ሊሆን ይችላል ይሄንን የሚያደርገው። አጠቃላይ ግን ከአብይ ሰንሰለቱ ከአብይ ነው የሚመጣ ከላይ። እንትን አሁን አንዳንዴ ደግሞ ኦሮሚያ ውስጥ ለምሳሌ የኦኤልኤ አባላትን ከገደሉ በኋላ ካገኙ ከተሳካላቸው ይገላሉ። ከገደሉ በኋላ ደግሞ በገበያ ቀን ሬሳን አምጥተው እንደ ኢየሱስ ክርስቶስ እንጨት ላይ ሰቅሎ አሳይተዋል። ጀልዱ ላይ አሁን ሲሎቹን ማሳየት ትንሽ ግራፊክ ስለሆነ ነው እንጂ አለ ሙሉ በሙሉ አለ። ጀልዱ ምዕራብ ሸዋ ላይ 3 የኦኤልኤ አባላትን ከገደሉ በኋላ እንጨት ላይ እንደዚህ ሰቅለው አሳዩ። ገበያ አይቶ ተሸብሮ ሰው እንዲገባ ተደረገ። ጀልዱ ምዕራብ ሸዋ። አርሲ ውስጥ ደግሞ ያው ሁሉም ሰው ያየ ሬሳን በአህያ አስጭኖ ከገበያ ወደ ገበያ አሳዩ። ይህ ሁሉ ለምንድን ነው? ህዝብን ለማሸበር። አሸብሮ እኔን ከተቃወምክ ይሄ ነው የምከሰትብህ፣ ይሄ ነው የምደርስብህ ብሎ መልእክት ለማስተላለፍ ነው። ይሄ ነው ሽብርተኛ የሚያስብለው። የተገደለን ሬሳ ይዘ ማሳየት መልእክቱ ነው። እንግዲህ ለማህበረሰቡ አዳርሱ ነው አብይ አለ። እንዲያ አሳዩትና ከዛ አንገቱን ደፍቶ ባሪያ ሆኖ ለዘላለም ለኔ ይገዛል ብሎ ስለሚያምን ነው አብይ ይሄንን የሚያደርገው። ለዛ ነው ይሄ የአብይ ሽብርተኝነት ጥግ አሁን በአማራ ክልል ሰሞኑ ያየ ነው። ተመሳሳይ ስታይል ነው። የአማራ ህዝብ አንገቱን እንዲደፋ ለማድረግ ፋኖ ኃይልም አንገቱን እንዲደፋ ለማድረግ ወይ ደግሞ ሌላ መልእክትም አለ። ሌላ መልእክትም በኋላ መጣበታለሁ። ብቻ ግን የአብይ እርምጃ የሽብርተኝነት መገለጫ መሆኑ ነው። የሽብርተኝነት መገለጫ ጥግ ነው።
ሽብርተኝነት ጥግ ኢትዮጵያ ውስጥ በአብይ የሚወሰዱ እርምጃዎች ጥግ ደርሷል። ሽብርተኝነት ጥጉ እያሳየው ነው። ሌላው ህፃናት አራተኛ ላይ ህፃናት እየገደሉ ህፃናትም እንዲያዩ ይሄንን ህፃናትን መድፈር ለምሳሌ በአማራ ክልልም በኦሮሚያ ክልልም በትግራይ ክልል የታወቀ ስለሆነ ህፃናት እየደፈሩ 7 ዓመት 8 ዓመት ማትሞላ ህፃናትን እየደፈሩ እየገደሉ ማህበረሰቡን ማሸበር እኔን ከተቃወማችሁ ማንም የሚቀር ሰው የለም። ህፃናት ይደፈራሉ፣ ይገደላሉ። ይሄ የሚያሳዝን ነው። እንግዲህ አራተኛው መገለጫ ነው። አምስተኛው ሰዎችን ካፈኑ በኋላ ገሎ ፍርድ ቤት መጀመሪያ ላይ ያነሳሁት ካሰሩ በኋላ ከእስር ቤት አውጥቶ ነው። በዚህ አሁን አምስተኛ ላይ ማወራ ወደ ፍርድ ቤት እንኳን ወደ እስር ቤት እንኳን ሳይወስዱ ካፈኑ በኋላ ገለው መንገድ ዳር ይጥላሉ። ይሄ ወንዝ ዳር ጫካ ውስጥ ይጥላሉ። ለምሳሌ በቴ ኡርጌሳ ከሆቴል አፍነው ከወሰዱ በኋላ ገደሉት። ከዛ ከገደሉ በኋላ ደግሞ መንገድ ዳር ነው የጣሉት። ናቢ አንድ ልጅ መሐመድ አሚን የሚባል ከሐረር ነው ታፍኖ የተወሰደ። ከዛ ሬሳው በጅብ ነው የተበላ። ባብሌ ላይ ተጣለ ሬሳው። ይሄ መሐመድ አሚን የሚባለው እንትን ባንክ ሰራተኛ ነበር። አብይ እኔን ተቃወምክ ብሎ ሰራዊቱን አዘዘበት። ከሐረር ተይዞ ተገሎ ባብሌ ላይ ተጣለ። ባብሌ ላይ ሬሳው በጅብ ነው የተበላ። ከዛ ልብሱንና የሆነ እንትን ካገኙ በኋላ ይሄ ልብስ የተወሰኑ ወረቀቶችም ከሱ ጋር ስለነበሩ እንትኑን አካሉን ሰብስቦ አጥንቱን ሰብስቦ ለቤተሰቦቹ ሰጡ። ይሄ ሰውን ካፈኑ በኋላ ገሎ መጣል በአማራ ክልልም በኦሮሚያ ክልልም ሬሳ በየጫካው ይታያል። ምንም ይሄ የአብይ ጉዳይ ነው። ሰው አይቶ እንዲፈራ ለማድረግ። ሌላው ደግሞ ስድስተኛው የአርሶ አደሩን ቤት ማቃጠል መደዳ ይሄ ሰፈርን ማቃጠል ጎረቤቶችን ማቃጠል። እናንተ ለፋኖ እህል አቃበላችሁ፣ ለኦኤልኤ እህል አቃበላችሁ፣ ቡና ሰጣችሁ ብለው ከጠረጠሩ ሰፈሩን፣ አካባቢውን፣ መንደሩን ያቃጥላሉ፣ በእሳት ያገያሉ። እሱ ላይ ብቻም አይደለም። ሌላው ደግሞ ማህበረሰብን ከነፍሱ ያቃጥላሉ። ናቢ አንድ ላይ ሰብሰብ አድርጎ ያቃጥላሉ። በአንድ ቤት ውስጥ የተቃጠለ ሰው መዓት ነው። በኦሮሚያ ውስጥ በጉጂ፣ በወለጋ፣ በሰሜን ሸዋ ይሄ አካባቢውን መደዳው ቤቶችን ማቃጠል በአማራ ክልልም አለ። ማህበረሰብን ማቃጠል በቦምብ ሁሉ ቦምብ እየወረወሩ ሰውን ማቃጠል የታወቀ ነው። እና ሲያቃጥሉ ደግሞ ወይ እከሌ ነው ያቃጠለ ወይ ሸኔ ነው እንደዚህ ያደረገ። አማራን ከጨፈጨፉ ካቃጠሉ በኋላ ሸኔ ነው ያደረገ ይላሉ። ኦሮሞ ካቃጠሉ በኋላ ፋኖ ነው ያደረገ ይላሉ። ይሄ ታወቀ ነው ኦሮሚያ ውስጥ። አሁን ሰሞኑን ኖኖ ወረዳ የምትባል ምዕራብ ሸዋ ውስጥ
በደቡብ ማዕከላዊ ደቡብ በጉራጌ ዞን ነው የምትዋሰነው ያቺ ኖኖ ወረዳ የምትባለው። እዛ አካባቢ ወደ 20 አካባቢ የሚሆኑ ንጹሃን ዜጎችን ጨፍጭፎ አብይ ያደራጀው ቡድን ይህንን ከጨፈጨፉ በኋላ ኤኬሌ ነው ከደብረ ብርሃን መጥቶ ጨፈጨፈ ብሎ ዜና ይሰራሉ በእንትናቸው በተለያዩ ሚዲያዎቻቸው። እንግዲህ ከአንድ ዓመት በፊትም አንድ ሰርግ ድግስ ላይ ነበሩ። ሙሉ ቤተሰብ ተቃጥሎ ነበር እዛ ወረዳ ላይ። ያንንም ምንድነው ያደረጉት? ይሄ ካደረጉ በኋላ ምን አይነት ዜና ነው የሚሰሩት? ከአማራ ክልል መጥተው ነው ፋኖ እንደዚህ ያደረገ ይላሉ። እንግዲህ ያስቡት፣ በማዕከላዊ ኦሮሚያ ከአማራ ክልል መጥተው ያደረገ እኛ የምናውቀው ነገር አለ። ኦኤልኤን ለመዋጋት አብይ ያደራጀው ኃይል አለ። ራሱ ያደራጀው ሸኔ አለ፣ ራሱ ያደራጀው ፋኖ ብሎ የሚጠራው የአብይ ኃይል አለ ኦሮሚያ ውስጥ። እነኚህን ይጠቀምና ማህበረሰቦችን ይጨርሳል። የጨፈጨፈ ያቃጠለ እክሌ ነው እንደዚህ ያደረገ ይላል። ከዛ ማህበረሰቡ ደግሞ ተሸብሮ ለአብይ ይገዛል። ከዛ አብይ የሚልከው ቦታ ሂዶ ይዋጋል። ጠላትነት ስር እንዲሰድ ያደርጋል ማለት ነው፣ በተለይ በኦሮሞና በአማራ መካከል። ይሄ ነው የአብይ ስራ። ሌላው ሰባተኛው አይ ቲንክ ሰባተኛው ያለው ስምንተኛው ማህበረሰብን ሰብሰብ አድርጎ ወጣቶችን በአደባባይ መረሸን። ይሄ በኦሮሚያ ውስጥ የታወቀ ነገር ነው። እናት አባት ዘመድ አዝማድን ሰብስቦ ተመልከቱት እንግዲህ ብሎ የአደባባይ ግድያ ሲያካሂዱ አደባባይ ላይ ለምሳሌ ደምዶሎ አደባባይ ላይ ወንድሙ አማኑኤል ወንድሙ የሚባል ልጅ ከቤተ ክርስቲያን ዲያቆን ነው። አማኑኤል ወንድሙ የሚባል አንገቱ ላይ ክሩን አውጥቶ አንገቱ ላይ ሽጉጥ አድርገው አስቡት። ከቤተ ክርስቲያን ዲያቆን ነው የሆነው ልጅ አንገቱ ላይ ሽጉጥ አድርጎ አደባባይ ላይ ደምዶሎ ላይ ረሸኑት። አማኑኤል ወንድሙ ምንም ጉግል አድርጉና ዩቲዩብ ፌስቡክ ላይ የታወቀ ነው። ይሄንን ለምንድን ነው የሚያደርጉት? ማህበረሰቡን ለማሸበር ነው። ይሄ ልጅ ከዱቅንና ወጥቶ ጫካ አልገባም። ማህበረሰቡን እያገለገለ ነው። በሚችለው ነገር ተማሪ ነው። ነገር ግን እና አብይ ያደረጉት ሌላው መገለጫ የአብይ ሽብርተኝነት አገዛዙ ሽብርተኝነት መገለጫው ወጣቶችን ከያዘ በኋላ ከሰበሰበ በኋላ መቃብራቸውን ቆፍሩ ይላል አብይ። መቃብራቸውን ቆፍሮ ከዛ በኋላ ይገደላሉ። ይሄ ዝም ብሎ አሉባልታ አይደለም። ቦጂ ብርመጂ የምትባል ወረዳ አለች ምዕራብ ወለጋ ውስጥ። ልክ ከጊምቢ ከሄዳችሁ ትንሽ ወጣ ብላችሁ ወደ ቦጂ ብርመጂ ትገባላችሁ ወረዳው። እዛ ወረዳ ውስጥ 7 የሚሆኑ ወጣቶችን መከላከያ ካሰረ በኋላ ይዟቸው ወደ ጫካ ወሰደ። መቃብራቸውን ቆፍሩ አላቸው። መቃብራቸውን ቆፈሩ። ከዛ በኋላ ግቡ ተባለ። ከገቡ በኋላ መቃብራቸው ውስጥ ከነነፍሳቸው ከዛ እዛ ውስጥ ረሸነ። ቪዲዮ እየቀረጸ ይሄ የሽብርተኝነት ጥግ። የሰው ልጅ እንደዚህ ያደርግ። እነኚህ የተረሸኑት በጣም ወጣቶች ናቸው። ምንም ከኦኤልኤ ቢሆኑስ ፋኖ ቢሆኑስ ከተያዙ በኋላ እስር ቤት ይቀመጣሉ፣ ለፍርድ ይቀርባሉ እንጂ እንደዚህ አይደረግም።
እነኚህ መቃብራቸውን ቆፍሮ ከነነፍሳቸው እዛ ውስጥ ከገቡ በኋላ የሚገደሉት ወጣቶች ግን ንጹሃን ናቸው። ሌላው በጣም የሚገርም ሰው ዝም ብሎ ይጠፋል። ፎርስ ዲስአፒራንስ የሚባለው እዚህ ገባ እዚህ ነው ያለ የማይባሉ ማሰው ደብዛቸው ጠፍቶ ቀርቷል። እነኚህ እንግዲህ ሌላ ቦታ ተገሎ የተቀበሩ ሊሆኑ ይችላሉ። ሌላው ይሄ እንግዲህ የአብይ አጠቃላይ የሽብርተኝነት መገለጫዎቹ ዋና ዋናዎቹ ነው ያነሳሁት። ሌላው የእርስ በርስ በተለይ ደግሞ የጎንዮሽ ግጭቶችን ማፋፋም የአብይ ዋናው የመስተዳደሩ መሳሪያ ነው። ይሄ በጣም በየጊዜው እናወራለን። አሁን ትግራይና አማራ እንዳይነጋገሩ ለማድረግ አብይ በጣም ሞክሯል። ግን ማህበረሰቡ አይ እኛ እንነጋገራለን ብለው አብይን እምቢ አለ። በየቀኑ አሁን ደግሞ አማራና ኦሮሞ ጠላት ሆኖ እንዲጨፋጨፉ ለማድረግ እየሞከረ ነው አብይ። ባገኘው አጋጣሚ ሁሉ ይህንን ነው የሚያደርገው አብይ። ኦሮሞና ሶማሌ እንዲጋጭ እየተደረገ ነው። ሲዳማና ኦሮሞ፣ ሲዳማና ወላይታ በየቦታ ኢንተር ኮሚዩናል ቫይለንስ እንዲፈጠር አብይ የማይፈነቅለው ድንጋይ የለም። ለምን? ሽብር ነው የአብይ አገዛዝ፣ ሙሉ በሙሉ በሽብርተኝነት ላይ የተመሰረተ አገዛዝ ስለሆነ ይህንን መሰረት ያደረገ ነው የሱ አገዛዝ። አሁን እየታየ ያለው በኦሮሚያ ክልልና በአማራ ክልል ለምሳሌ አንዳንድ ፖሊሶች አንገልም ያሉ ተገሏል። ዝም ብላችሁ ግደሉ የተባለ ፖሊስ አይ እኔ አልገልም ያለ ፖሊስ ኦሮሚያ ውስጥም እየተገደለ ነው፣ በአማራ ክልልም እየተገደለ ነው። ለምን? አብይ አይምርም። ወይ ግደል ወይ ትገደላለህ ይላል። አሁን መከላከያ ውስጥ ሰሞኑን የምናየው የመከላከያ አባላት እያለቀሱ ቪዲዮ ቀርጾ ሶሻል ሚዲያ ላይ እየለቀቁ ነው። በግድ ሰውን ግደሉ ተብለው ስለሚላኩ ምን ያርጉ ወደ ማልቀስ ተጀመረ። ማንም ሰው አይሰማቸው፣ ሄዱ ግደሉ ስለተባለ። አንገልም ካሉ ይገደላሉ። ያለ አማራጫቸው ምንድነው? እጅ ይሰጣሉ፣ ይማረካሉ። ያ ደግሞ እንዳይከሰት አብይ አሁንም ብዙ ሴራዎችን እያደረገ ነው። መከላከያ አባላት እጅ እንዳይሰጥ ለማድረግ የተለያዩ ዘዴዎችን ይጠቀማል አብይ። አሁን አንዱ የዚህ የጭካኔው ጥግ በአማራ ክልል ላይ የታየው የጭካኔ ጥጉ በዚህ አሁን አንድ ፋኖን ከገደሉ ከማረኩ በኋላ በአረመኔነት እንደዚህ ካደረጉ ፋኖም በእልህ ውስጥ ገብቶ ተናዶ ከመሪህ አልባ ምርኮኞቹን እንዲገል ለማድረግ ነው። ያንን ካደረገ በኋላ አብይ ምንድነው የሚጠብቀው? ይሄው እጅ ከሰጠ ፋኖም እንደዚህ ያደርጋል፣ እጅ ከሰጠ ቲፒኤልኤፍም ኦኤልኤም እንደዚህ ያደርጋል። ያለ አማራጭ እጅ እንዳትሰጥ እስከ መጨረሻ ታገል የሚለው ካልኩሌሽን ያለው በጣም ይሄ ኮንስፓይረሲ የተሞላ እቅድ ነው። በኋላ መጨረሻ ላይ ይሄንን አነሳለሁ። ሌላው እንግዲህ የመንግስት መዋቅር ውስጥ ጭካኔ የሌላቸው በተለይ ታችኛው እርከን ላይ ያሉ መስተዳደር አካላት ጭካኔ የተሞላ እርምጃ ካልወሰዱ ይታሰራሉ ወይ ደግሞ
ከስልጣናቸው ይባረራሉ። ለዛም ነው ጨካኝ የሆኑ ሰዎች ብቻ ናቸው የሚመደቡት። በአማራ ክልልም በኦሮሚያ ክልልም የሚሊሻ አመራር ነው፣ የፖሊስ አመራር ነው፣ ካድሬ የሆኑ የሚመደቡ በሁለቱም ክልል ጨካኝ የሆኑ ሰዎች ናቸው ተመልምለው የሚመደቡት። የመጨረሻ መገለጫው ፍርድ ቤት መፍረሱ ነው። በአማራ ክልልም ፍርድ ቤት ፈርሷል። በኦሮሚያ ክልል ቆይቷል ከፈረሰ። ፍርድ ቤት የሚባል ነገር የለም። አንዳንዴ ደግሞ ዳኞች የአብይን ትዕዛዝ ተቀብለው ካልሰሩ ይታሰራሉ ወይ ይደበደባሉ። ይሄ በሰፊው እነሱንም እያሸበረ ነው። ስለዚህ አሁን አብይ ስርዓት ሁሉንም እያሸበረ ነው። የራሱን መዋቅር ያሸብራል፣ ማህበረሰቡን ያሸብራል። ፍርድ ቤት፣ ፖሊስ፣ ህግ አውጪ የሚባል የለም። እነሱንም አሸብሮ ነው የሚገዛ። ካድሬውን ያሸብራል። አብይ አሸብሮ ነው የሚገዛ። ስለዚህ አጠቃላይ የአብይ ድርጊቶች ሙሉ በሙሉ የሽብርተኝነትን ጥግ መገለጫ ናቸው። ለዛም ነው የአብይ አገዛዝ መንግስታዊ ሽብርተኝነት ነው የምንለው በተጨባጭ እንጂ ዝም ብሎ እንደው አንድ ሁለት ሶስት ምሳሌ አይደለም። ስለዚህ ሽብርተኝነት የአብይ አስተዳደር ይሄ መገለጫ ነው። ስለዚህ አሁን የጉጂ ሞዴል ይባላል እንደም በኦሮሚያ ውስጥ። የጉጂ ሞዴል ማለት ይሄ የመንግስታዊ ሽብርተኝነት መጀመሪያ የተጀመረው ጉጂ ውስጥ ነው። ከዛ ወለጋ፣ ከዛ አጠቃላይ ኦሮሚያ፣ ከዛ ወደ ትግራይ ሄደ። አሁን ደግሞ በአማራ ክልል እየተጧጧፈ ነው። መንግስታዊ ሽብርተኝነት ጥጉን እያየን ነው ሁሉም ቦታ ኢትዮጵያ ውስጥ።